ስለ ስግብግብነት ሙሐመድ እንደዚህ አለ። ሳሂህ ሙስሊም 2060 ላይ ኢብኑ ዑመር reported Allah's messenger as saying that a non-Muslim eats in 7 intestines whereas a Muslim eats in 1 intestine። አማኝ ያልሆነ በሰባት አንጀት ሲበላ አማኝ የሆነ ወይንም ደግሞ ሙስሊም በአንድ አንጀት ብቻ ይበላል አለ። which means እኛ ሙስሊሞች ከምንበላው 7 እጥፍ ሙስሊም ያልሆኑ ይበላል ማለቱ ነው ሙሐመድ። ምናል ሆዳም ማንኛው እንደሆነ ሙስሊሞች ናቸው ክርስቲያኖች በጾም ወቅት ላይ እንኳን ሲያፈጥሩ ትዝብቱን ለእናንተ ልተውና መጽሐፍ ቅዱስ እንዲህ ይላል። መጽሐፈ ሲራክ ምዕራፍ 37 ከቁጥር 27 ጀምሮ ልጄ ሆይ በሕይወት ሳለህ ሰውነትህን ፈትናት፣ የሚጎዳትንም አውቀህ አትስጣት። ሁሉ ለሰውነት የሚገባት አይደለምና ሁሉም ደስ የሚያሰኛት አይደለምና ለመብል ሁሉ አትሰስት፣ ላየኸው እህል ሁሉ አትሳሳ። ብዙ መብላት ደዌ ይሆናልና ስስታም ጓታን ያበዛዋልና ስስት የገደላቸው ሰዎች ብዙ ናቸውና መጥኖ የሚበላ ሰው ግን ሰውነቱ ጤነኛ ነው ይላል። ስለዚህ መጥናችሁ ብሉ። ማን ሆዳም እንደሆነ እስቲ ይህንን ቪዲዮ እየተጠቀማችሁ አበላላቸው ላይ ሪያክሽን ስሩበት። ካፊር 7 እጥፍ ይበላል አይጠግብም ብለው ነው ያስቀመጡት። ምግብ መጣ ብለው ልክ እነሱ አሁን ካያችኋቸው አፋቸው ውስጥ እዛው የሚጠብቁት አላህ ሲባል እናንተ ማናችሁም ምግብ ስትበሉ እጃችሁን አትጥረጉ ወይ እናንተ ላሱ ወይም ደግሞ ለሰው አስልሱ ብሎ ይናገራል። አስልሱት የሚል ማለት እኔ አውልሳለሁ ነሰሰርሊ ጣፋቸው መላስ ማስላስ አለባቸው እና ፌክ ነው። ይሄ ሳክስ ነው። ነብይህ ነው ሳክሳሙ። ከክርስቲያኖች ተቃራኒ ለመሆን ክርስቲያኖች ስለማይሯሯጡ ለምግብ ተሯሯጥ ያለህ ነብይህ ነው። ሀቢብ አንተ በሚስትህ ታፈጥራለህ። አስጨነቀህ አይደለ? እኔም ጭንቅ ይበለኝ። አይ ከአተረጓገሙ ችግር ካልሆነ በስተቀር ያው ምንም ችግር የለውም። አተረጓገሙ ያለ ሸርሁ ላይ ምን ብለው መሰል ያስቀመጡት? ሸርሁን ልስጥህ። ሸርሁ ካፊር አይጠግብም፣ ካፊር 7 እጥፍ ይበላል አይጠግብም ብለው ነው ያስቀመጡት። 7 እጥፍ የሚበላ የለም ከአማኝ ከሙስሊሙ። የአረቦችን ቪዲዮ ካለ ብታየው እንዴት እንደሚበሉ ወይኔ 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 ወይኔ። ሁሴን አይታቸዋል ሲበሉ ወይኔ ወይኔ ወይኔ። እኛ በጾም ወቅት ላይ መምህር በኋላ ይሉልሃል ቆሎ ምናምን ነው ብዛት አባቶች እንኳን የሚበሉት በቆሎና በውሃ ነው እንትን የሚሉት። እና የእናንተ ቀን ነው ሽፍት ታርጉ ቀን አበሉ፣ ማታ ማታ ግን አበላል ትጠላለህ። ግን ተገልብጦ እናንተ 7 አንጀት ነው ያላችሁ በልታችሁ ማጠግቡ 7 ይህንን ምግብ ያው እንግዲህ 7 እጥፍ ነው መበሉት ማለት በጣም ከባድ ነው። ምግቡ ራሱ ሀገር በለው እኮ ይሄ እና እኛን ነው ደግሞ እንደዛም ሆኖ እኛን ነው ይሄ ሁላው የሚበላ ነው። ይኸው ሱራ 40 ባይዘ 43 ላይ ነው በገነት ውስጥ በትልቅ እየሳህን ነው የምትበሉት አለ። ቁርአኑን አንዴ ክፈተው ክርስቲያን። በገነት በትልቅ እየሳህን ነው የምትበሉት ይላል። እና እኛ በገነት እንኳን ምግብ የለም ብለን ነው የምናምነው። መራብ መጠማት የለም። መራብ መጠማት ከሌለ ምግብ እንደዚህ በትልቅ እየሳህን በላለሁ ብለን የምንጎመጀው ነገር የለም። እንደዛም ሆኖ ተገልብጦ ግን እናንተ 7 አንጀት ነው ያላችሁ በልታችሁም አጠግቡም። አንድ ካፊር አንድ ሙስሊም ሙስሊም አንድ አንጀት ስትሆን ያኛው ደግሞ 7 which means ከኔ እኩል ለመሆን አሁን 7 ሙስሊም የሚበሉትን እኔ ብቻዬን ነው የምበላው ማለት ነው። 7 ሙስሊሞች የሚበሉትን እኔ ብቻዬን አይመጣውም እኮ አይመጣውም ማለት ነው። መጥፎ ስራ ሰው ቢጤዋን እንጂ አይመነዳም። እርሱ ምእምን ሆኖ ከወንድ ወይንም ከሴት በጎን የሰራ ሰው እነዚያ ገነት ይገባሉ፣ በእርሷ ውስጥ ያለ ቁጥጥር ይመገባሉ። በቃ ማንም የሚቆጣጠር የለም በለው ነው። 43 ነው ባልሳሳት። በትልቅ እየሳህን የሚበሉት ደግሞ ይሄ አለ ቁጥጥር ይበላሉ። እኛ ጋር ግን ቁጥጥር አለው አበላለህ ራሱ። ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ይዞራሉ። በእርሷ ውስጥ ነፍሶች ከሚገጅሉት አይኖች የሚደሰቱበት ሁሉ አሉ። እናንተም በውስጧ ዘላለም ዘታሪ ናቸው። በምን በሰፋፊ ዕቃ ማለት ነው። በሰፊ ኩባያ ይጠጣሉ፣ በሰፊ ሳህን ይበላሉ።
እኛ ጋር መጽሐፈ ሲራክ ምዕራፍ 37 አንዴ ክፈተው። አበላላችን ራሱ እግዚአብሔር አስቀድሞ እንደዚህ አይነት ልቅ እንዳንሆን ተነግሮናል። እንኳን 7 አንጀት ሊኖረን ቀርቶ ማለት ነው። ታዲያ ምግባችሁን አትስጡ ከተባለ ካፊሮች 7 አንጀት ሎክ ቁጥር 29 አካባቢ አድርግልኝ። በታላቅ ማዕድ በተቀመጥክ ለመብላት ጉሮሮህን አትክፈት፣ በውስጡም ብዙ ስሩ አትብላ። ሉክ ስትበላ ራሱ እያላችሁ የሆነ አፋችሁን ከፍታችሁ እንዲያስጠላ ሰዎችን እንዲዘጋ አታደርጉ ነው። የሰው አይን ክፉ ነውና አስብ፣ ከሰው አይን የሚከፋ ከላይ ያላነበብኩት አለ። ከፍ አድርገው ላምብበው። በታላቅ ማዕድን ብትቀመጥ ለመብላት ጉሮሮህን አትክፈት፣ በውስጡም ብዙ ስሩ አትበል። ማለትም በጣም ብዙ ስሩልን ወይም ደግሞ ስሩልኝ ብላ አትናገር ነው። የሚበቃህን ያህል አሰርተህ ብላ ነው እያለ ያለው። የሰው አይን ክፉ እንደሆነ አስብ፣ ከሰው አይን የሚከፋ ምን አለ? ስለዚህም ነገር የሰው አይን ታለቅሳለች። ላየኸውም ሁሉ አትሳሳ፣ እጅህንም አትንከር። ድስቱን ወደ አንተ አትጎትት፣ ድስቱንም አትጥረግ። ባልንጀራህ ያቀረበልህን ሁሉ እወቅ፣ ያቀረበልህንም ሁሉ ተረዳ። ያቀረቡልን እንደ ብልህ ሰው ሁነህ ብላ። ባልንጀራህንም እንዳታጸይፍ፣ ስታላምጥ አፍህን አታጩህ። ከሰው ሁሉ አስቀድመህ ተው፣ አትሳሳ። እንደማይጠግብ ሰውም አትሁን። ማግበስበስ ማለት ነው። ለምሳሌ ቅድም ለ10 ነው ተሸክመውት የመጧት የቅድም ያሳየኋችሁን ቪዲዮ። እንደማይጠግብ ሰው መሆን አያስፈልግም። በነገራችን ላይ ልካችንን አውቀን መመገብ ጤናማ ስለሆነ ማለት ነው። በሰው መካከልም ብትቀመጥ እጅህንም አስቀድመህ አታውርድ። በመኝታ አድማትሰንዘር ነው ተስገብግበ ዳይባ አትግባ። ዝም ብለህ ምግብ መጣ ብለህ ልክ እነሱ አሁን ካያችኋቸው አፋቸው ውስጥ እዛው ነው የሚጠበቁት። አላህ ሲባል ቶሎ አታድርግ። እነዛ ምግቡ እንዲህ ካለ ንቅ ድምፅ ሲሰሙ በቃ የሆነ እንትን ነው ይመስለው። አታድርግ እንደዚህ። ምንድነው መስገብገብ? ሰው በምግብ ብቻ አይደለም የሚኖረው በእግዚአብሔር ቃልም እንጂ። ቀጥል። በመኝታ ሆድህ እንዳይከብድህ ጥቂት እንደሚበቃው እንደ አዋቂ ሰው መጥነህ ብላ። ምንድነው ጥቂት? እንግዲህ የሚበቃችሁን ያህል። ምክንያቱም ምግብ ሲበዛ በሽታ ነው፣ የአንጀት በሽተኛ ነው የሚያደርጋችሁ። ስለዚህ መጥናችሁ ብሉ እያለ ነው። ሰውነቱ የሚመጥናት ሰው እንቅልፍ ጤና ነው። ከእንቅልፍም በጠዋት በተቀሰቀሰ ጊዜ ሆዱን አይከብደውም። ለማይጠግብ ለሱም ሰው በሽታ ቁንጣን ጓታ ብሳና ነው። ትበላ ዘንድ ግድ ቢሉህ ቀድመሃቸው ተነስ፣ ከመብላትም እረፍ። ልጄ አድምጠኝ፣ ምክሬንም አትናቅ፣ ኋላ ነገሬን ታገኘዋለህ እያለ ይቀጥላል ማለት ነው። ስለዚህ በደንብ አስተውሉ። ይህ ከአቅማችሁ በላይ ምግብ አታግበስብሱ። ይሄ ክርስትና ስነ ስርዓታዊ አስተምሮ ስርዓታዊ ነው። ዝም ብለህ መጣልኝ ብለህ ሰው ቤት ሄደ ተጠርተ ሄደ ጥልቅ አትበል። ዳይባት ትተጀን አታድርገው። ደግሞ ስትበላም ደግሞ አፍህን ከፍተህ ሰዎቹ እንዲጸየፉ አታድርግ። እጅህን ደግሞ እየላስ ክላሱም አትበል። ቡኻሪ 54 56ን ክፈተው። በእስልምና ውስጥ እንዴት ነው የሚበላው? ሌላውም እንዲዘጋው አታድርግ። ይህ ስርዓት ነው። ይሄ ጤናማ ነው። ስግብግብም አቱን። ይሄ አይበቃኝም ይሄ ይበቃል። ባርከህ የተሰጠህን ብላ። ባርክና አትሰስት። እስልምና ውስጥ ምን ይለናል? እኛ አሁን ሙስሊሞች 7 አንጀት ናቸው 3 አንጀት ናቸው አንልም። ማንኛውም ሰው 2 አንጀት ነው ያለው፣ ትልቁና ትንሹ። ከዛ ውጭ የለም። 7 አንጀት ያለው ሰው የለም። አማኝ ስትሆንና አማኝ ሳትሆን አንጀትህ 7 እና 2 ተብሎ የሚባል የለም። አጋንንት ከተጠናወተ አበላሌ ሊቀየር እንደሆነ እንጂ። እስልምና ውስጥ ሲበሉስ ምንድነው ማድረግ ያለበት? ቀጥል። ኦኬ The prophet said, if one of you eats, let him not wipe his hand until he licks it or has it licked. ከእናንተ ማናችሁም ምግብ ስትበሉ እጃችሁን አትጥረጉ፣ ወይ እናንተ ላሱት ወይም ደግሞ ለሰው አስልሱት ብሎ ይናገራል።
ያ እጅህን ምን ማድረግ አለብህ? መላስ አለብህ። ያ እጅህን መላስ አለብህ። የሙሐመድ አስተምሮ ነው። ባይዜ በእስልምና እንግዲህ ሙሐመድ ማለት ነው ስለ ሁሉም ነገር አስተምሯል ብለው ያምናሉ። ሽንት ቤት አገባብ፣ አቀማመጥ፣ አወጣጥ፣ አበላል፣ ከበሉ በኋላ ደግሞ እጃቸውን መላስ ወይም ደግሞ ካልሆነ ለሰው ማስላስ እንዳለባቸው በግልጽ ይናገራል። ሉክ ከበሉ በኋላ እንግዲህ ጣታቸውን በሙሉ መላስ አለባቸው ማለት ነው። ወይም እነሱ ደግሞ ካልፈለጉና ከጠገቡ አብሯቸው ለሚበላ ሰው ማስላስ አለባቸው። እንዴት ማለት ነው? አሁን ቢጋብዙኝም እጅ አልበላም። አሁን አስዋል እንደዚህ እየላሰ እዛ ጣት መንገድ ላይ ጣት ሲላላሱ አስቡ። ነሰሰርሊ ጣታቸው መላስ ማስላስ አለባቸው። አፍጥር ሄደ መንገድ ላይ እና ጣቴን ጥባ ተብላ 5 ጣት ስትል ጣት ስትልስ ማለት ነው። አዲስ አበባ ዛውት ቀጥልሽ ይህችን ቪዲዮ አንዴ ልጋብዛችሁ። ይህችን እናያትና እንመለሳለን። ማለት በክርስትና ምን ያህል አበላል ስርዓት እንዳለው ማዕድ እንኳን ስንቀመጥ ስንነሳ እያንዳንዱ ስርዓት አለው የሰው ልጅ እሺ አንዴ ቆይ፣ ይህችን ደግሞ በእስልምና ያለውን ደግሞ ምን ያህል ከክርስትናው ተቃራኒ እንደሆነ እንመልከት። ቆይ ግን ሁሴን አንተ እንደዚህ ትልሳለህ እጅን ማዕድ ከቀረብክ በኋላ ከተነሳህ በኋላ? ሁሴን ወይም ኢብራሂም ወይም ሀቢቢ ቆይ ታስረዳኛለህ። እንደዚህ ትልሳለህ ጣትህን? ማለት እኔ ያው ልሳለሁ፣ ምክንያቱም ምግብ ያለው ከታጠበን ያው እንደ እንትን ነው የሚታየውና እስራፍ የሚባል ነገር አለ። እሺ አንተ ከጠገብክ ለጓደኛ ወይ ታስልሳለህ? ታስልሰዋለህ ለጓደኛ? ኖ አስልሱት የሚል የለም። ይኸውልህ ዳይሬክት ትራንስሌሽን ስለሆነ ኦር ምትለዋ አስልሱ ወይ ላሱ ወይ አስልሱ ነው የሚለው ሐዲሱ። አንድ ሐዲስ አለ፣ በጣም ብዙ በርካታ ሐዲስ ነው ያለው በነገራችን ላይ። ቆይ ይሄንን እንደማይል ላስደምጣ እንዴ። ይሄ ችግር ነው። ቆይ ችግር ነው እንጂ አንድ ላሱ አንድ ታርገና ያሰብኳየ ሌላ ሰው ሀቢብ ስላለ ነው። ቆይ አትዋሽ። እኔ ልናገር ቆይ ትናገራለህ። ቆይ ሁሴን አንድ ቪዲዮ ይደመጥና ትናገራለህ። ሐዲሱ አለ። ሐዲሱ ላይ ልዋሽ እንዳሞክር ግን ቀጥል። እንዴ ሶስት እያለ እጅን ለምን ትልሳለህ? ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንዳችሁ ምግብ በበላ ጊዜ እጁን ከመታጠቡ በፊት ወይም እጁን በሶፍት ከመጥረጉ በፊት እጁ ላይ ያለውን ምግብ ይላሰው ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋል። ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋል። ስለዚህ በግልጽ ይሄ ሰውዬ ሐዲሱን ነው የተናገረው። አስበው መንገድ ላይ ተሰልፈ አንድ የላስክ ምናምን ነገር እንትን ስትል ማለት ነው አዲስ አበባ ላይ ሆቴል ገብተህ ከዛ ምንድን ነው ያደርገው? ከጓደኛ ጋር 5 ኮከብ ሆቴል ገብተህ እንካ እባክህ ጠግቤያለሁ ጣቴን ላስልኝ። ከዛ ደግሞ አዳምጠኝ ትቀጥላለህ። ከዛ ደግሞ እናንተ ሆዳ ችጋራ ወይ ስግብግብ ሲልህ ማለት ነው የእኛን አያቸዋል። እጅህን ዝም ብለህ ቀድማ አትንቀር። እጅህን እንትን አትበል፣ አትስገብገብ። ቀድመህ ተነስታጠር ምናልክ ሜቢ ይሄን ነገር ግን እፎይ ለምሳሌ ተቃውመውት ነበር አንዳንድ የማያውቁ እህቶች፣ በተለይ ሙስሊሞች ማለት ነው ሙስሊም ሴቶች እንዴት ነብያችን እንደዚህ አይነት ነገር ያዛል? አንዴ እንቀጥለውና ችግር የለውም ትቀጥላለህ። ቤታችን እንቀጥለው። እኔ ላስረዳ እዛ ጋር አሁን አይ ገብቶኛል። የምግቡ በረከት ቤቱ ጋር እንደሆነ ስለማታውቁ እንደሚል ታውቃለህ። አስልሱት የሚለው አይደለማ። እኔን አዳምጠኛ ይላል ከባለቤቱ የሚያውቀው ትቀጥላለህ። አዳምጥ ቆይ ይጨርሰውና ያ ይሄንን ነገር ብዙ ሙስሊሞች ስለማያውቁት የተቃውሞ ነገር አሳይተው ነበርና አንዳንድ ሙስሊም እህቶች ማለት ነው ነብያችን እያሰደበ ነው በሚመስል መልኩ ማለት ነው። አድምጧት ምን እንደምትል። ሰው ነብዩ ሰለላሁ እንደሆነ አይታወቅም። እንግዲህ ይሄ ልጅ
የማያውቀው የለም። የሌለ ነገር እያነበበ ያልተጻፈን ነገር እያነበበ እየቀጠፈ ያ ሳያንሰው ነብዩ ሰለላሁ ዐለይሂ ወሰለም እንዲሰደቡ ዋና ሚና እየተጫወተ ያለው በዚህ ሰዓት እሱ የሱ ቪዲዮ ተቆርጦ እየተወሰደ ነብዩ ሰለላሁ ዐለይሂ ወሰለም እየተሰደቡ ነው። የሱ ኮመንት ስር ነብዩ ሰለላሁ ዐለይሂ ወሰለም እየተሰደቡ ነው። ለምንድን ነው ይሄ ልጅ መጅሊሱ ዝም ያለው? አንደኛ ያልሆነ መልእክት ማስተላለፉ ሳያንስ ይሄ ልጅ ነብዩ ሰለላሁ ዐለይሂ ወሰለም እንዲሰደቡ ዋና ሚና እየተጫወተ ያለች ልጅ ነው በዚህ ሰዓት ማለት ነው። እና ለምንድን ነው ዝም ያላችሁት? የኛ ልጆች ለምንድን ነው የሆነ መፍትሄ ማፈጥሩለት ለዚህ ልጅ? ሲቀጥል ደግሞ ይሄ ልጅ አሁን በዚህ አካውንቱ ነው ይሄ መልእክት የሚያስተላልፈው። ይሄ አካውንቱ መዘጋት አለበት። ያልሆነ መልእክት የሚያስተላልፍበት ነው። ይሄ አካውንቱ መዘጋት አለበት። ይሄን አካውንት ማዘጋት የምትፈልጉ እኔ ከቲክቶክ በታች ሊንክ አለ፣ እሱን ተጭናችሁ ግቡ። ሪፖርት አድርገን እናዘጋበታለን። መሐመድን አሰድቧል ወይስ አላሰደበም? ይሄ ሰውዬ ጣቱን ቅድም ባስላሰው ሁሴን ለምን በደንብ አዳምጠኝ። እኔን ያጋ ላሱ እጃችሁን ከበላችሁ በኋላ ለበረካ ወይም ለእስራፍ የሚባል አለ በአረበኛና ስትሉ እጃችሁን ላሱ ወይም አስልሱ የሚለው እኮ እናንተም ላሱ ካለበለዛ ለሌላ ሰው አስልሱ አይደለም። እጃችሁን ውሰዱና ሌላ ሰው ይላስላችሁ አይደለም፣ ሌሎቹም እንዲልሱ አድርጉ ነው። አዳምጠኝ። እንግሊዘኛ እኔ መምህር ነኝ። ስማ ኦር ምክንያት እንግሊዘኛው ላይ እንደተረዳው ዳይሬክት ትራንስሌት ጂፒቲ ቻት ነው የምትጠቀመው። እኛ ደግሞ የተማርነው ነው ማስረዳህ። አዳምጠኝ መጀመሪያ። ላሱት ወይንም አስልሱት እንግሊዘኛ አይደለም አትበል። አሁን ቀጥል ሁሴን፣ ማይክን አንሳና ቀጥል። ምናል ዲሲቨር መሆናቸውን በዚህ ልጅ እዩ። ላሱት ከተባለ ቀጣይ ያለው ወይንም አስልሱት። ቀጥል እኮ ያየሁት ነው አንብቤ ያለው እኮ إذا أكل أحدكم قال يمسح يده حلا يلديه أو يلديها له ወይም ላሱ ወይም አስልሱ የሚለው እኮ እናንተም የራሳችሁን ላሱ ሌላው ደግሞ እንዲልሱ አድርጓቸው ነው። እንግዲህ አይልም ሌላ አትበል። ሌላ ሚል የለም። ለምን ተዋሸው? ላሱት ከተባለ ዘሆል ጀነራል የተሰጠ ህግ ነው። ምግብ ከበላችሁ በኋላ ላሱት ወይንም አስልሱ። የራሱን እጅማ ያኛው ራሱን የሚልሰው ነገር ግን ራሱ ከላሰ በኋላስ ማይልስ ከሆነ አስልሱት። ለምን ዋሸው? ለምን የምትዋሸው? አትድቆይ መልሰው እዚሁ ላይ አንብበው ተመለስ። ሁሌ በአረብኛ ሁላችሁ ይሄ እንደዋሸው አሁን እንደዚህ ነው የሚዋሿችሁ። ውሳቶቻቸው ደግሞ ምን ያህል ሊዋሹ እንደሚችሉ በደንብ ከዚህ ልጅ ተረዱ። በደንብ ተረዱ። አንድ ሙፈሲር እንኳን አሚን ሸርህ አምጣ ብልህ ይህን እንዳንተ ብሎ ያለ ብልህ አታመጣ። ሶሪ ሁሴን አታመጣ። ሐዲሱም እንደዛ አይልም። ላሱት ከተባለ በኋላ ሌሎች እንዲልሱ አድርጉት። ምናቸው ነው የሚልሱት? የራሳቸውን እጅ ነው የሚያስልሷቸው በግድ። ላሱት የሚለው እኮ ለሁሉም ይሰራል ህጉ። ሉክ እጃችሁን ላሱት ከተባለ ለሁሉም ይሰራል። የተሰጠው ህግ ለሁሉም ይሰራል። ኔክስት እነሱ ማይልሱት ከሆነስ አስልሱት የሚለው ደግሞ ማይልሱት ከሆነ እጃቸውን እንዲያስልሱ ሁለተኛ ህግ የተሰጠ ነው አማራጭ። ምን አይነት የወረደ አርጉመንት ዘህ እንደ አረብኛ ውስጥ ተደብቀ ልታታለል ትሞክራለህ ሁሴን? እስከ መቼ ነው? እስኪ ለአምላካችሁ መጥቷሹ። እንግሊዘኛውም እኮ ግልጽ አለ፣ አረበኛውም ተቀምጧል እኮ። በእንግሊዘኛው ራሱ እኮ ስትመለስ እንዴት ነው እስቲ አንድ ነገር ሃይ ፕሉራል እና እኮ ሲንጉላር የሚባል ነገሮች አሉ። በጅምላና በኢንዲቪጁዋል የሚደረግ ነገሮች አሉ። አሁን እዛ ጋር እስቲ ተርጉመው እስቲ ምን እያልከን ነው? ሴንስ ሰጥቷል ያወራኸው ያለው እጃችሁን ላሱ ወይም ሌላውን አስልሱ የሚለው እጃቸውን ላሱ ለማለት አይደለም። እዛ ጋር እያልኩ ያለው ቆይ እጃቸውን ላሱት የሚለው ለሁሉም ለሙስሊሞች የተሰጠ ህግ ነው አይደለም? ህግ ነው። አስልሱት ማለትስ አስልሱትም እኮ አብራችሁ የምትበሉት ካሉ እነሱንም እንዲልሱ አድርጋቸው ነው፣ ንገራቸው ነው እንጂ እጅህን ውሰዱና ይልሱልህ አይደለም።
አይደለም። ወይንም አስልሱት፣ እጃችሁን ላሱት ለሁሉም የተሰጠ ህግ ነው። ወይንም እጃችሁን ላሱት ወይንም አስልሱት፣ ግልጽ ነው። ዲስ ዱድ ሊፎግር ማለት ነው። እጃችሁን ላሱት ወይንም አስልሱት ማለት ግልጽ ነው። አንተ ማልሰው ከሆነ ሌላው እንዲልሰው አድርግ ነው። እስቲ እንደው ከፍ አድርጌ ደግሞ ትንሽ ሊሚሌት ላድርገህ። ናስቲ ሸርሁን ክፈት፣ እንደዛ ብሎ ይፈታለን። ክፈት እስቲ አንተ እንደፈታልህ እስቲ ያሳየኝ። እንደዛ ይፈታል። ምን አንተ እንደዋሻው አንተ ዲሲቭ እንዳደረከው እንዳጭበረበርከው እስቲ ለማጭበርበር የሞከረ እስቲ የነብይህን ንግግር እንግዲህ እኛ የተማርነው እንደዛ ነው። በዳይሬክት ትራንስሌቱ ሳይሆን አንተ አልተማርክም እንደዛ። ለምን ተዋሻለህ? ለምሳሌ አሁን ቅድም የሰራው ልጁ ትክክል ነው። ሌሎችም አሉ እንደዛ አሉ። ቪዲዮ እኔ ላይ ሰርተውብኛል። በዚህ ላይ ለምሳሌ ንጽጽር የሚሰሩ የአንተ እንትኖች እዚህ የምትከታተሏቸው ምላሽ ብለው ለእኔ ሰርተዋል። የቅርብ ሰውን ነው የሚያስልሰው ምናምን ብለው ለመሸፋፈን ነው የሞከሩት። እነሱ ጋር ቢያንስ ትንሽ ከአንተ እነሱ እንደውም ይሻላሉ ይመስለኛል። የሚያስልሱት የቅርብ ሰዋቸውን ነው ጓደኛቸው ወይም ቤተሰቦቻቸው ምናምን ነው የሚያስልሱት ብለው ኡስታዞችህ እንደዛ ነው ምላሽ ለመስጠት እንኳን የሞከሩት። ታስታውሳለህ? ክርስቲያን እዚህ ላይ ምላሽ ሊሰጡበት ሞክረው ነበረ። የሆነ ቪዲዮ ላይ ሪያክሽን ሰርተውበታል። ቅድም እዛ ጋር ያሳየህን ሪያክሽን ደግሞ እሱን ቶ ይህንኛውን ቶ ምላሽ የሚሰጡት እዚህ ጀማዎች አንተ ንጽጽር ያውቃሉ የሚባሉት እንኳን ለመመለስ የሞከሩት እንዴት ነው? የቅርብ ሰዋቸውን ጓደኛቸውን ቤተሰባቸው ምናምን እንደዛ ነው የሚያስልሰው ብለው ነው ምላሽ ለመስጠት እንኳን የሞከሩት። እንዳንተ ቢያንስ ቀጣፊ ያደርጉ ማለት ነው። ቢያንስ እነሱ ተሽለዋል። ኤኒዌይስ አሁን መረጃ ማምጣት ትችላለህ። እንደ አንተ እስቲ ዋሸ፣ በዛውም ለወደፊትም እንዳንተ ወራዳና ውሸታም ሌላ እንዳለ እንድናውቅ እስቲ አንድ ይህንን ሸርህ ያደረገ እንደዛ ብሎ እስቲ ያሳየን። ወራዶች ውሸታሞች ብዙዎች ስላሉ በእስልምና ውስጥ አንተ የዛን የወራዳና ውሸታም ጽሑፍ አንብበህ ከሆነ እስቲ ያሳውቀን፣ እንወቀው። ችግር የለውም እኔ አመጣልሃለሁ። ሀዲሱን አምጥቼ እንትን አደርግልሃለሁ። አሁን የለም ሀዲሱማ ተከፈተልህ እኮ ከነ ደሊሉ እኔ ይዤልህ መጣና በሌላ ሰው አስልሱት የሚል ደግሞ አለ። በቃ ሌላ ሰው ማስለሱት የሚልም አለ። አክቹዋሊ ፎር ኤግዛምፕል ይኸውልህ አዳምጠኝ። እዚህ ጋር የተመሳሰለ ቆይ አንድ ጥያቄ አንዴ በቃ በነገራችን ላይ እንደዚህ መካዳቸውን አንጠላውም። ለምን ምን ያህል እንደሚያሸማቅቅ እየተረዳን ስለሆነ ማለት ነው። በቀጥታ የሚናገረው ነገር አለ። ምን ያህል የሚያሳፍር የሚያሸማቅቅ ነገር ይሄ ከስነ ምግባር ያዳምጠኝ። እዚህ ጋር እኮ ትምህርት ልንያሳሰድና ልንማማር ነው። ሁሴን ጨርሳለህ አንተ። ደሊሉን ይዘህና ደሊል ሳታመጣ ካሁን በኋላ ትንፍሽ ማለት አይፈቀድልህ። ቅድሚያ ደሊል ታመጣና ነው ከኔ ጋር የምታወራው። እኔ ውሸታም በጣም ነው የሚያስጠላኝ። አለማወቅ አንድ ነገር ነው። ብሰድበኝ ይሻለኛል። የሚዋሸኝ ሰው በጣም ነው የሚያንበሳጨኝ፣ በጣም የሚያናድደኝ። በአንተ ቤት አሁን ልደልለን በቃ ልፎግራል ማለት ነው። ማና ቢሆን ኖሮ ከስር ያሉትም ቢሆን ትፎግራቸዋለህ። ማያውቁ ቢሆኑ ፎግረው ትክክለኛ መልስ ልሰጥበት ነው። ካላወቅህ አንተ ትሰጥበታለህ። በቃ ምንም አታውቅማ። እጅህን ላሰው አሊያም ማስልሰው እየተባለ አይ እኔስ ቀጥል ክርስቲያን ኧረ በግልጽ ነው የሚናገረው። ሌላ ሀዲስ ላይም በጣም ብዙ ሀዲስ ላይ ነው ያለው። በነገራችን ላይ ሀሳቡ አንድ አይነት ቢሆንም ብዙ ሀዲስ ላይ አለ። ሱናን አቢ ዳውድ 3847 ላይም ኢብን አባስ እንደተረከው የአላህ መልእክተኛ እንደዚህ ብሏል ይላል። ዌን ዋን ኦፍ ዩ ኢትስ እንግዲህ በነገራችን ላይ 4000 ምናምን ሰው አለ። ስንት ምሁር አለ እንግሊዘኛ የሚያውቅ በጣም ብዙ ጎበዞች አሉ። ነገሮችን አንደርስታንድ የሚያደርጉ እኛ የምናነበውን ነገር በደንብ መረዳት መተርጎም የሚችሉ ስላሉ እናንተ ለራሳችሁ የህሊና ዳኛ ሁኑና የምናነበውን አብራችሁ ተከታተሉ። ዌን ዋን ኦፍ ዩ ኢትስ ከእናንተ አንደኛችሁ ምግብ ስትበሉ ይላል ሂ መስት ናት ዋይፕ ሂዝ ሃንድ ዊዝ ኤ ሃንድ ክርቺፍ ቲል ሂ ሊክስ ኢት ኦር ጊቭስ ኢት ቱ ሰምዋን ቱ ሊክ። ከእናንተ ማናችሁም ምግብ ስትበሉ እጃችሁን መጥረግ የለባችሁም እስከ መቼ ድረስ? ወይ እጃችሁን እስከምትልሱ ድረስ ወይም ደግሞ በሌላ ሰው እስከሚልስላችሁ ድረስ። ኦር ጊቭስ ኢት ቱ ሰምዋን ቱ ሊክ። ምንድነው የምትሰጡት? እጃችሁን
ለሌላ ሰው ሰጣችሁ እንዲልስላችሁ አድርጉ ከመጥረጋችሁ በፊት። እግራቸውን ነው የሚያስልሱት። ተው ክርስቲያን ተሳስተዋል። እጃቸውን አይደለም። ያሸማቀቃል። እንግዲህ ሁሴን እጅን ሆቴል ገብተህ ወይ ሰርግ ቤት ሄደህ አስበዋል። ሰርግ ቤት ከዛ ደግሞ ክርስቲያኖች ናቸው ሆዳሞች በሰባት አንጀት የሚበሉት ብሎ መሐመድ ተናገረ። እንዴት ክላሽ እንደሚያደርግ አስተምሯችሁ በዚህ መመልከት ትችላላችሁ። አህያውን ትቶ ዳውላውን ነው የሚባለው። ሁሌም ተቃራኒ መሆን ደስ ይለዋል መሐመድ እና ይመቸኛል። ሁሌም አስተምሮቱ ተቃራኒ ነው እና ያ ነገር ፓርቱ ኢንተርቴን ያደርገኛል። ኤኒዌይስ ኦኬ፣ ለምግብስ የሚሯሯጡበት ፓርት እሱ መልሰው እስኪ አንዴ። ኩዚ እንኳን ደህና መጣ። አንደና ቆየ። ኩዚ ነው የተጠራው። ኩዚ አይሰማም? ኩዚ ያለ ኩዚ እያወራ ከሆነ ማይክ ዝግ ነው እንዴ? ማይክን ክፈትና አውራ። ኦኬ ሁሴን፣ ወደ ሁሴን ልመለስ። እሺ ወየ ምግብ ሰዓት ላይ ለምንድን ነው ልክ እንትን ሲል ተፋጥናችሁ የምትበሉበት ምክንያት ምንድን ነው? ያው ቀኑ ሙሉ አፋችን ዝግ ስለነበረ ነው። አንዱ እሱ ነው። ሁለተኛ ደግሞ በዛን ታይም ስለተፈቀደልን ቶሎ ብለን በልተን ወደ ሰላቱ ለመግባት ነው። መቅሪብ እንዳያልፈን ለሰላቱ ብለን ነው ቶሎ ብለን በልተን ወደዛ የምንሄደው ማለት ነው። አይደለም፣ ከክርስቲያኖች ተቃራኒ ለመሆን ነው። ክርስቲያኖችና አይሁዶች ጾመው ቀስ ዘና ብለው ስለሚበሉ ሩጡ ተቃራኒ ሁኑ። እያንዳንዱ ነገር ተቃራኒ ማድረግ ስላለብህ ነው። አረ እንደዛ የሚልን ያልሰማው እኛ ጾመን ምናምን ብለን አናደርግም። እናንተ እንደዛ የምታደርጉ ከክርስቲያን ተቃራኒ ለመሆን ነው። አይ እንደዛ የሚያደርግ እንኳን የለም። ዲሲፕሊን አለው። የምግብ ራሱ አበላል ዲሲፕሊን አለው። አዳቡ ጣዓም የሚል አለው። ከመጽሐፍ ቅዱሱ ጋር የሚመሳሰል አዳቡ ጣዓም ላይ አለ። በልተን እኛ ግን ቶሎ አፋጥነን ከተቃራኒ ለመሆን የምትሯሯጡት ለማንኛውም ተቃራኒ ለመሆን ነው። እኛ ጾመን ቀስ ብለን አመስግነን ጸሎት አድርገን ስለምንበላ እናንተ አፋችሁ ውስጥ አድርጋችሁ የምጠብቁት ሲል ኢቨን በሞባይል ይሸውዷቸዋል ማለት ነው። እንትኑን ሰዓቱ ሳይደርስ ሞባይል ይከፍቱባቸዋል። አፋቸው ውስጥ አድርገው እየጠበቁ ከሆነ ከበሉት በኋላ በሞባይል ጥሪ ምናምን ይሆንባቸዋል። ኤኒዌይስ እና ይሄ ፌክ ነው። ይሄ ሳክስ ነው። ቲክቶክ ታሳያ ሱናና ቢዳውድ 353 አንዴ ክፈትልኝ። ይኸውልህ ነብይህ ነው ያለው። ነብይህ ነው ሳክሳሙ። ሁሴን ነብይህ ነው ያለው። ሳክሳም ነብይህ ነው። ወደ ነብዩ እንኳን አትሂድ፣ ወደ ሐዲሱ ሂድ እንጂ ነብይ ማለት እኮ እንደ አሁን ቀጥታ ወደ ላይ አትሂድ። እዚህ ጋር ያለው ነብይህ ነው ያለው። ነብይህ ነው ያለው። ሳክስ ነው እንደዚህ ማድረግ አልከን። ነብይህ ነው እንደዚህ ያደረገው። ያዘዘው ነብይህ ነው። ከክርስቲያኖች ተቃራኒ ለመሆን ክርስቲያኖች ስለማይሯሯጡ ለምግብ ተሯሯጥ ያለህ ነብይህ ነው። አረብኛውን አድርግለት። አረብኛውን አንብቦ ይተርጉም እስኪ ነው። እሺ حدثنا وهب ابن يعقية ابن خالد يعني ابن عمر عن أبي سلامة عن أبي هريرة رضي الله عنه النبي صلى الله عليه وسلم لا يزال الذين طاهرا وما عجل الناس فطرة لأن اليهود والنصارى يخرجوا. ترجم الألباني توصل ترجم كفار قوسي تنش
ወዴት ከፍል አድርግልህ? በቃ ጨርሰኸዋል ሐዲሱ። ሐዲሱ صحيح ነው ወይስ ሐሰን ነው? ከፍ አድርገህ ትንሽዬ። ሐሰን አልባኒ አልሐሰን ዳይፍ ነው። ሐሳቡን ተርጉም። ቅድሚያ አስጨነቀህ አይደለ? እኔን ጭንቅ ይበለኝ። ችግር የለውም ተረጉምልሃለሁ። ቆይ ሐዲስ ቁጥሩን ጠይቀው። አይታይም እኮ ሐዲስ ቁጥር አልባኒ ነው። አዎ حدثنا رسول الله صلى الله عليه وسلم ተጋገዙ እስቲ ተመካከሩበት። እንዴት ብለን እንዋሽበት የሚልም ካለ መፍታችሁን እስከዛ ድረስ አዲስ ቪዲዮ ለቀቅ ያለውኝ አሁን ሄዳችሁ ሼር አድርጋችሁ ነው። ቶሎ መብላት ምንድን ነው ጥፋቱ? አንዴ ምን እንደዚህ ነው እንግዲህ ለማፍጠር መቻኮል ማለት ይሄ ነው። እሺ በደንብ አዳምጡ። ለማፍጠር ማምጣት አንዴ ቆይ አንዴ አይ ክርስቲያን አጀንዳ አድርጋችሁ ለመጣችሁ አለ። ኦልሞስት መተርጎም አልፈለገም። አሁን በደንብ ገባው ማለት ነው። ለምን እንደሚሯሯጡ በደንብ ሲገባው ምንድነው ምናምን ቀለል አድርጎ ሊያየው ሞከረ አሁን ማለት ነው። አይኖስ ቀጥል። ያ ተረጉምላችኋለሁ ሐዲሱን። እስከዛ ሁሴን እንደ ትርጉሙን ተዘጋጅና ተረጉምልናለህ ስላነበብከው ማለት ነው። እንግዲህ ለማፍጠር መቻኮል ወይም ደግሞ ጾም ከጾሙ በኋላ ለመብላት የሚቻኮሉት እንደዚህ ነው። ሚዲያም ቁቶ ጋር ለማሳቅ ካልሆነ ይሄ ማሳቅ ምናምን አይደለም። ማሳቅ ምናምን ሳይሆን አስተምሯችሁ ነው። አስተምሯችሁ ደግሞ መሆኑን መሐመድ ራሱ ተናግሯል። ወንድማችን ሜቢ ላንብብላ ትተረጉመዋለህ ሁሴን? ኦኬ ተርጉምልንሽ። حدثنا وهب ابن يعقوب عبد الخالد كيعقوب اللي توروا على محمد يعني ابن عمر ያው እዛች ጋር አሁን በደንብ ማየት እንድትረዱ የምፈልገው ምን መሰለ፣ አሁን እዛች ጋር ልክ አዛን በሚልበት ታይም ለምን ነው ድምጽ ተርጉም የተባልከው? ሐዲሱን ተርጉም። እዛ ጋር እዚህ ጋር አዛን ሚል እዚህ ጋር የለም። ከነ ሐዲሱን ተርጉም መስራት እኮ ብዙ ሰዎች ብዙ ጾመኞች ብሬክፋስታቸውን የሚያረጉት አለአዛኑ ብሬክፋስት የሚያረጉት የክርስቲያን ተቃራኒ ነው። ሐዲሱን ተርጉም። ሐዲሱን በስርዓት ተርጉም። ማብራሪያው ሳገባ ብዙ ሰዎች ምናምን ሳይሆን ሐዲሱን ብቻ ተርጉም። ሰበረ ተረጉማ እንዴ አዳምጠው ይብራራው ኔክስት ነው። ቆይ ኢብራሂም አታውቅም? እሱ ነው ሐዲሱን ተርጉም። ከዛ በኋላ ማብራሪያ ላይ ይቀጥላል። ይኸውልህ the prophet said religion will continue to prevail as the long as people has to take break. ለምን ሁለቱም ስለምችል እኮ ነው። አረበኛውን አልተውክኝም ልተረጉም ልስል to break the fast because the Jews ነው እንግሊዘኛውን። ስለዚህ እዛች ጋር وعن أبو هريرة عن النبي صلى الله عليه وسلم لا يزال الدنيا تطهر ما عجل الناس الفطرة الآن اليهودية والنصارى يخرجون منه. አሁን ለምሳሌ ይሁድና ነሳራ በሚበሉበት ታይም እውነት ነው ዘና ብላችሁ ነው የምትበሉት። እኛ ደግሞ ታይማችንን ለመቆጠብ ወይም ሰላታችንን ለመድረስ ቶሎ ብለን ቀኑ ሙሉ ደግሞ አፋችን ዝግ ስለነበረ ቶሎ ብለን ፋስት አርግተን እንሄዳለን ማለት ነው። አይደለም በቃ ለምን ተዋሻለህ? ሃይማኖት እንግሊዘኛ ተኮር የተረጎመ አረብኛውን ማያውቅም እኮ ሲጀመር ያኔስ ተርጎመ ክርስቲያን የክርስቲያኖች ተቃራኒ ሆናችሁ ሃይማኖታችሁ የበላይ እንደሆነ ይናገራል። አንዴ በቃ ነው ተርጎመ ችግር የለውም። ያ ናሬትድ አቡ ሁሬራ እንደተረከው the prophet said ነብዩ እንደዚህ አለ
religion will continue to prevail as long as people hasten to break the fast ሃይማኖታቸው ሁልጊዜም ቢሆን የበላይ ይሆናል ተጣድፈው እስካፈጠሩ ድረስ ወይም ጾማቸውን እስከፈቱ ድረስ ተጣድፋችሁ መብላት ሃይማኖታችሁ የበላይ እንዲሆን ያደርገዋል because the Jews and the Christians delay doing so ምክንያቱም አይሁዶችና ክርስቲያኖች ጾማቸውን ሲፈቱ ይዘገያሉ ክርስቲያኖች ጾማቸውን ሲፈቱ ቀስ ብለው ስለሆነ እናንተ ተቻኩላችሁ ምግቡም ተበላችሁ ሃይማኖታችሁ የበላይ ይሆናል ጭንቄ እኮ በቃ ምግብ ነው ዋናው ምግብ ነው ምግብ ዋናው ስትበላ ለሊቱን ሙሉ እንደ ጅብ እስከ 10 ሰዓት ምናምን ትበላለህ እኔ ግን ያልገባኝ ነገር እፎይ ማለት እኛ 7 አንጀት ነው ያላቸው ብሎን ነበርና እኛ እንዴት ቀስ ብለን ነው የምንበላው ከማ እንግዲህ ማም የግጭቷ ስለሆነ ችግር የለውም እሱ እነዛም ሆነ አባቴ የበላይ እንድትሆኑ ተጣድፋችሁ ምግብ መብላት አለብህ ከተባል ከአባቴ አፍ ውስጥ ተጠብቃለህ ከዛ የበላይ እንደሆነ እስልምና ማለት ነው ሆዳቸው አምላካቸው ይላቸዋል ክርስትናው እንደዚህ አይነቶቹን ማለት ነው ሆዳቸው አምላካቸው ነበራቸው በቀጥተኛው መንገድ ላይ ናቸው የሚል ደግሞ አለ እሱን ማየት እንችላለን እንግዲህ ሱረቱል ፋቲሃ 6ኛው አንቀጽ ላይ ቀጥተኛው መንገድ ምራን ብሎ ይናገራል ቁርአን እና አንደኛው እንግዲህ መሐመድ ምንድነው ያለው በቀጥተኛው መንገድ ላይ የሚሆኑበት ምክንያት ጾማቸውን ተጣድፈው ሲፈቱ ነው ብሎ ይናገራልና ይሄ የምር መለኮታዊነት እንትን ነው መልእክት አለው እስኪ ሁሴን እስኪ ቶሎ ተጣድፈህ መብላትህ ምኑ ነው በቀጥተኛው መንገድ ላይ የሚያረግህ በትክክለኛው ሃይማኖት ላይ መሆን ግን እንዴት ነው እንትን የምትለው የሚገልጽልህ ይኸው እዛች ጋር ምንድነው የሚገልጸው መሰለህ አሁን የዚህ ቀጥታ ትርጉሙ እኮ ይሁዶችና ነሳራዎች ጾማቸውን ስለሚያዘገዩ ነው እዛ ጋር የሚገልጸው እናንተ ጾማችሁን ቆይታችሁ ነው የምትበሉትና ምክንያቱም አሁን ከ7 ሰዓት እስከ ነገ 7 ሰዓት ነው እንትን የምትሉት እኛ ደግሞ የታዘዝነው ደግሞ እኛ ከሌሊት 10 ሰዓት ጀምሮ ከበላም በኋላ ስለማንበላ እናንተ ደግሞ ስለምዘገዩ ከዛ ተቃራኒ እንድንሆን ነው ሌላው ነገር አይደለም ግን ሁሌም ተቃራኒ ሆናችሁ እስልምናን የሚያስቀኝ ወልድ ያልጅ ነው ኖ አምላክ ልጅ የለውም አጋንንት ሐሰተኛ ነው ቆይ በያንዳምጥ አጋንንት ሐሰተኛ ነው ኖ አጋንንት ሐሰተኛ አይደለም ከአጋንንት ጋር ብረት የለንም እኛ ኖ አጋንንት ወንድሞች አሉን ምንድነው ሁሌ ተቃራኒ መንፈስ በገነት መብላት መብል መጠጥ የለም ኖ በገነት በትልቅ የሳህን በትልቅ ብርጭቆ እንጠጣለን በትልቅ የሳህን እንበላለን በገነት ወሲብ የለም ኖ በገነት ወሲብ እናደርጋለን እንትናችን ኢተርናል የሆነ ኢሬክሽን ይኖረናል ሁሌ ተቃራኒ መሆን ምንድነው እሱ ላጡ ለነጡ አብሉ ለጠላቶቻችሁ መርቁ ስጡ ኖ አማኝ ካልሆነ እንዳትሰጡ እንዳታበሉ ሰው በምግብ ብቻ አይኖርም ስለዚህ አበላላችሁን አስተካክሉ አትስገብገቡ ኖ ትክክለኛ የምትሆኑት ምግቡ ላይ ቶሎ ተጣድፋችሁ ስትበሉ ነው ሁሌ መቃረን ከባድ ነው ቃል እንዴት ነበር ያኔ አንተ የምትበላው ኦኬ ክርስቲያን አለ ይሰማል ድምጽ አልሰማም ካል ይሰማል አበላል እንግዲህ አበላሊማ እንዴ ታወቀ ነው ትላለህ አላሁ አክበር ሲል ነው እንዴ ግዴታ እኮ ነው ነፍስያ ትጠይቃለች የውመል ቂያማ ይላል እኮ ነፍስያ ነፍስ ትጠይቃለች ስለዚህ ፈጥነ መብላት አለብህ ነፍስያ ይጠይቃል ያለበት ምክንያት ያውቃል ግን እስቲ ጠይቀው ምንድነው አሁን ነብይ አዞታል አይ ነብይ አንደኛ ሱና ነው ብላችሁ ነው የምትከተሉት የሙሐመድ ደግሞ እያንዳንዷን ነገር ነው መከተል የምትችሉት ብሎ ይናገራልና ሙሐመድም ደግሞ አይሻ ስትናገር ይሄንኑ ነገር ያደርግ ነበር ተጣድፎ ነበር የሚያፈጥር የነበረው ማለት ነው ኢማጂን እንግዲህ
ስለዚህ መሐመድ ያደረገው ነገር ደግሞ እሱን አስረድቷል። ቅድም እኮ በደንብ አብራርቶ ሰጥቷል ማስረጃ። ኦኬ ስለዚህ የአይሁዶችን ብንጣደፈው እኮ ዛጋች ኖ ፕሮብሌም ችግር እኮ አይመጣውም ነው። ለሰላታችን ነው የምንጣደፈው እንጂ ለምግብ አይደለም። ማን ያለ ለሰላት ማን ያለ ማን ነው? ና መለጠፍ ማይሰለቻችሁ ናሲ የምትጣደፈው ለክርስቲያኖችና አይሁዶች ተቃራኒ ለመሆን ወይንስ ለሰላት? ለሰላት። ክፈት ማስረጃ ክፈት። የምትጣደፈው ምግቡን እንደዛ የምበላው ተቻኩለመ ለሰላት ለመሆኑ ማስረጃ ክፈት። ነብዩ እንደዋሸው እዛው ስለነገርከን እናመሰግናለን። ለሰላት ነው የሚጣደፈው። ነብዩ ግን ለሰላት ሳይሆን ያለው ክርስቲያኖችና ሁሴን ይተርክ ከክርስቲያኖችና ከአይሁዶች ተቃራኒ ለመሆን ነው ያለው። ሀቢብ ደግሞ ኖ እኔ የምጣደፈው ከክርስቲያንና ከአይሁዶች ተቃራኒ ለመሆን ሳይሆን ለሰላት ነው ብሏል። ነብዩ ዋሽቷል። ለማንኛውም ያንተን መረጃ አሳየን። አንደኛም ክፈት። አሁን ማስረጃ ክፈት። ለሰላት መሆኑን ማስረጃ ክፈት። ለሰላት መሆኑን ማስረጃውን ክፈት። አንተ ለምግብ መሆናችንን ምን ምግብ ማስረጃ አሳየኝ፣ ከዛ እኔ ማሳያለሁ። ለምግብ መሆናችንን ነው ዛጋ ይኸውልህ ለሰላት ስል ማለት ነው። አሁን ማስረጃ ክፈት። አንተ ማሳየኛ። አንተ ሳታሳየኝ እንዴት አሳያለሁ? አንተ እኮ ነው ያልከው። አንተ ምን አልክ? ለሰላት ነው የምንጣደፈው። ዳይሬክት ይኸውልህ ዳይሬክት ማለት ነው። ቶሎ ምግብ ዳይሬክት ኢንዳይሬክት አትበል። እኔ ደግሞ ዳይሬክት ለሰላት ነው የሚል ቦታ አሳያለሁ። እኔ ምን ካሳየው? ሁሴን ይቅርታና ሁሴን አላሁ አክበር እንዳለ ውሃ ሳትቀምስ ትሰግዳለህ? አትሊስት ቴምር ሳትቀምስ ሰላት ትሰግዳለህ? እዚህ ውስጥ ቢያንስ ከ4000 አብዛኛው ሙስሊም ነውና ያውቀዋል። እኔም ስለማውቀው ማለት ነው። እንዴት አላሁ አክበር ሲል መግሪብ ሰላት ትሰግዳለህ ወይስ ውሃ ወይስ ቴምር ትቀምሳለህ? እንዴ ሲጀመር አንተ እንዴት ነው የምታስበው? ነፍስ ሙሉ የጾመች ነፍስ እንዴት ነው አንድ ነገር ሳታገኝ ቆማ መሄድ የምችለው? ቀምሰን ነው እንጂ ቴምር ሰግናለህ። ታዲያ ለምን ፎይን ትከራከረዋለህ? ታዲያ ከቀመስክ በኋላ ነው የምትሰግደው። እሱ ያለበ አዳምጠኝ። እሱ ያለበት መንገድ እኮ የተሳሳተ መከራከር ሀቢብ የመጣ ነው። እውቀት ለምግብ ሀቢብ አሁን የምትጣደፈው ለሰላት መሆኑን ማስረጃ አንጣ። ቅድሚያ እኛ ከአንተ አዳምጠኛ ቆይ እኛ ጾምን ምንፈታው ተቻኩለን ምንፈታው ክርስቲያኖችን ለመቅደም ነው የሚል ቦታ ካለ አሳይ። እሺ ከክርስቲያኖችና ከአይሁዶች ተቃራኒ ለመሆን መሆኑን ላሳየኝ። ተዘጋጃውን መረጃውን ክፈት። አንተ ናክፈተው ክርስ ሬዲ ነው። ያው ተከፍቶላል። ና አንብብ። አንብብ ሀቢብ። አረብኛው ይሁን እንግሊዘኛው? አንብብ ያለው ተረድቻለሁ። ምን ይላል? ምንድን ነው የሚለው? ዘንድ ክርስቲያኒቲ ፎር ዘ ላንግ ዱ ሶ። እሺ አሁን ቀጣይ አንተ ነው። አሁን ደግሞ አንተን አሳየን። ቆይ አንዴ ወጥቼ ምናምን ስለሆነ ላሳይክ። እኔ እኮ አሁን ይኸውልህ ስላልተዘጋጀሁበት ነው እንጂ በእውነት ያሳያል። አሁን እንደ ክርስቲያን በሌላ ሞባይል ይዤ ብዘጋጅ ኖሮ በደንብ ካንተ ጋር ማውገት ነበር። ግን በአንድ ሞባይል ነው እንዴ ብዬ ላሳይ። ስክሪንሻት አድርገውና ለጥፈው። አደራ በዛው እንዳትወጣ ተመለስ። ምን አይነት ፈተና ውስጥ ገባው እያለ ነው። ፖዝ አድርጎ እኔ ደግሞ ክፋት ይሆን ብዬ መጠበቂስ እንደማያመጣ እያወቅሁ ማለት ነው። ተንኮለኛ እኮ ነኝ። አሁን እያዳመጠኝ ምን አለ ቢፈታኝ እያለ ነው። እርግጠኛ በዛ ይወጣል ስላልኩ ግን አይወጣም፣ ይመለሳል ስላልኩት ደግሞ ምን አለ እንደዛው ዝም ብሎ ቢቀርስ ወጣ እያለ ነው። ተንኮሌን አያችኋል።
ሀቢብ ለማንኛውም አታመጣም ና ተመለስ። እንዳይወጣም እንዳይገባም አደረጉት። በነገራችን ተመለስ በላቢ ፈትዋ ሲሰጡ ኢስላም ኩዌሽን እንዳንሰር ላይ የወደ ፈትዋ አይቼ በጣም እየገረመኝ ነበር። ወሬ ነበረ የሚመስለኝና አይ ቲንክ በተራክቦ ራሱ ጾሙን መፍታት ይቻላል። ታውቃላችሁ በኢስላም በተራክቦ ራሱ መፍታት ይቻላል ብለው ያስቀምጣሉ። እሱ ምንድን ነው ታዲያ የመጾም ትርጉሙ? ግራ ነው የሚገባኝ። እንግዲህ አንድ ሰው ጾሙን በምግብ ብቻ ሳይሆን በተራክቦ ጭምር ልክ አላሁ አክበር ሲል ቀጥታ ወደዛ መሄድ ይችላል ብሎ በግልጽ አስቀምጠውታል። አይ ቲንክ ሊንኩን ልላክልህ መሰለኝ ቦስ። እንግዲህ ማስፈጠሪያ የሌላችሁ ያላገባችሁ አስቡበት። ምግብ ተወዷል። አንደኛው መስታወት ባለፈው ብሏል። በምን ማስፈጠር በሴት ማስፈጠር ትችላላችሁ ብሏል ባለፈው። እሺ እሱስ በሴት አፈጠ። እሷ እስካልፈለገች ነይ አሁን አላህ አክበር ላፈጥር እና መላእክት ይረግሟታል። ክርስቲያን ትክላለው ፈትዋው ወይ ጉድ! ግን ዴቭ ሲጠመቅ በጣም ወፍሮ ነበር እና ቄደር ሲጠመቅ ታስታውሳችሁ የዛሬ 2 ዓመት ነው ወንድማችን እንደዛ ስታፈጥር ነበር የወፈርከው። ምን ለማለት ነው? ምኑን ከምኑ አመጣሽው አንቺ ደግሞ ተይ እንጂ ገባውን አትዝጊ። የአደባባይ ወሬና ውስጥ ወሬ ለየኝ። ምን ዴቭ ኧረ ተው እንጂ። ጉድ! እንደዛ እያፈጠርክ ነው ወይ ወፈርከው? እኔ ምግቡን ያልኩት እንደዛ አላህ አክበር ሲል ጌታ ሆይ ቦታው ታይሚንጉ ልክ አይደለም። እውነት ለመናገር ከሆነ ስላለ ለማንኛውም እኔ ከዛ በኋላም ገዳም ገብቼ በንስሐ ረግፌዋለሁ ትላለህ። አክቹዋሊ ያው ስጠመቅ እንደ ሕፃን ልጅ ነው። ንስሐ መግባትም አልጠበቅብኝም። እየተጠመቅኩ ለታ ድኛለሁኝ። ግን እኔ ያገኘሁትን ደስታ እንድታዩ እፈልጋለሁ ሙስሊሞች። እኛ ያገኘነውን ደስታ፣ እኛ ያገኘነውን እርካታ ምን አይነት ዓለም ውስጥ ነበር፣ ምን አይነት ቆሻሻ ነገር ውስጥ እንደነበራችሁ አይ ቲንክ አሁን ልታወቃችሁ አይችልም። ቢኮዝ ውሸት ነው። ክርስቲያኖች እየዋሿችሁ ነው የሚመስላችሁ እንደዛ ስለሚነግራችሁ መጽሐፋችሁን። ግን ኒውትራል ሆናችሁ እስቲ ክርስቲያኖች እንዴት ነው የሚያምኑት፣ መጽሐፋቸውስ ምንድን ነው የሚለው፣ እኛስ ምን እያለን ነው የሚለውን ብታዩት መልካም ነው ብዬ አምናለሁ። አይ ቲንክ እንትና ሀቢብ ያመጣ መሰለኝ። ምንድን ነው ያመጣው? ሀቢብ አለ አንብበው እስኪ። ተቆርጧል። እኔ ጋ አንብበው። እሺ አንብበው። እኔ ጋ ስለተቆረጠ አይታየኝም። ሜይ ቢ ሀዲስ ከሆነ ልከፍትለት እችላለሁ። ተቆርጧል፣ አይታይም። ሀዲስ ነው ዝም ብሎ ጎግል ላይ ነው ሰርች አድርጋ ያመጣው። ተቆርጧል። አይታየኝም። ቻትጂፒቲ ብትጠቀም ይሻላል። እርግጠኛ ነኝ። ዝም ብሎ ጎግል ላይ ነው ሰርች አድርጋ ያመጣው። ኤኒዌይስ ከምን እንደመጣው ንገረን። ምን ላይ ነው ቡኩ? ምንድን ነው? ምን መጽሐፍ ላይ? ምን መጽሐፍ ነው? አዳምጠኝ። ቁርአን ተልዋህ ይባላል። ተውራህ ሰርች አድርገህ እርግጠኛ እንደምፈልገው ሄደ። ቁርአን ተውራት አልታህራ አታበላሽ። አዳምጠው። አልታህራ ኦኬ። የማን ነው መጽሐፍ? ኦኬ የማን መጽሐፍ ነው? የማን መጽሐፍ ትለኛለህ? እንደ አዲስ እያልከኝ መጽሐፍ አይደለም። አዲስ ማንም መጽሐፍ ነው። ኦኬ ድጋሞ ሲስሙ አዳምጠኝ። ተው እስቲ አሁን መጽሐፍ ቆይ ድጋሞ ሐዲሱን ስም ንገበው ገኩል ታመጣው ነው። ተው እሺ። ስለመ ነው አልተውም። ድጋሞ ቆይ
ጻፋም በወቀይን ከፈለክ ወይ ላምብብ አንብበሽ ቀጥል። እኔ ጋር ነው ድምፁ የሚቆረጥብኝ። ኧረ ግን ቢነግረን ጥሩ ነበር። የመጽሐፉን ስም ቡሃሪ ነው ኖ ቁርአን ተውራ እንደዛ አካባቢ ነው ያለው። ከዛ እኮ ሐዲስ ነው ደግሞ አለ እኮ አልኩ እኮ አያ አልኩ ቁርአን ላይ እያንዳንዱ ማስረጃ ለዚህ ነው አለ የምንለው። እኛ እኮ ዝም ስለለ ማናቅ ይመስላል። የሆነት ስንተኛው ሱራ ላይ ነው? ስንተኛው ሱራ ላይ ነው? እኔ ልክፈትልህ በቃ እዚሁ ላይ ብነግሮ ሄደ ዳውንሎድ አድርጋ አስተምሮቱ ልታበላሽው ነው። አሁን ችግር የለውም። እኔ ከፍትልና ታነብልኛለህ፣ አንተ ታስረዳኛለህ። ከዛ እኔ ምንም አላወራም፣ አንተ ራስህ እያነበብክ ታስረዳኛለህ። ላለመናገር እኮ ነው። ምክንያቱም የጠቀሰው ነገር በፍጹም የሚሆን ነገር እንዳልሆነ ስለገባው መረጃው መናገር አልፈለገም። አንተ አሁን ይኸውልህ የሚሆንና ዲስ ዱድ አሁን ራሱን እንዴት ነው የሚያውቀው የሚቆጥረው? ቆይ አዳም እቺ ዱድ ምን እንዴት እያሰበች ነው? በእሷ ቤት አሁን እየሸወደችን ነው። እኛ ከእሷ አራዳ ነው እኛን ፋራ አድርጋ በቃ መረጃ እንዳመጣ ነገር ምናምን ምን ላይ ያመጣው መናገር አይፈልግም። ምክንያቱም ሄደህ ሰርች ልታደርገ ሄደህ ልታገኝ ልፈልግ አስተምሮትን ልበርዝ አንነግርም። የሆነች ስክሪንሻት እንትና ያደረገና ምንም እኮ ያመጣው ነገር ምንም አንብበው እስኪ። ለማንኛውም ያመጣኸውን እስኪ ያመጣውን ራሱ ከረዳ እስኪ አንብበው። ኬትም ሰርች አድርገው ብቻ እስኪ መጽሐፉንም ስለማታውቀው ያመጣውንም ስለማታውቅ ቁርአን ተውራ የሚባል ሀዲስ የለም። እኔስ እስኪ አንብበው እስኪ ያመጣውን አንብበው ከጠቀመ አንብበው ያመጣኸውን አነበብኩልህ እኮ አልሰማ አልከኝ። አንተ ነው እኮ ፈቃደኛ የለም እኮ አንብብ፣ ቀጥል አንብበው። እሺ አዳምጠኝ። ስትወጣ አይሰማም። አክቹዋሊ ከወጣ አይሰማንም። ከወጣ አይሰማንም። አቢብ ተመለስ። ኔትወርክ ስለሚያስቸግረኝ ነው። ምን አባቱ እንደሆነ አንተ ቤት እንደሆነ እንደዚህ የሚያስቸግረኝ። አይ ቀይ በርቶብህ አልበረራብህም። ምክንያቱም እየወጣ ስለሆነ ነው እንጂ ምንም ኔትወርክ አላስቸገረ። እኔ ጋ ያሳየኝ ሲግናል ያመጣል እኮ ኔትወርክ አስቸገረ። አየዋለሁ እዚህ ጋር ይታየናል። እኛ ገስት ልላለን ማንኛው ነው ኔትወርክ እያስቸገረ ያለው የሚለውን ያሳየናል። ናትዋሽ ምንድን ነው ያልሽው? ቆይ አንተ አሁን ምንድን ነው የምትለኝ? ለምን አመጣ ነው ማስረጃው? ያመጣውን እስኪ ከምን መጽሐፍ ላይ ያመጣው? አልነግርህም አልከው። እንደዚህኛው አበላሽ ታስቀምጠዋል። አልነግርህም ከምን መጽሐፍ እንዳመጣው አልነግርህም። በትክክል የተቀመጠውን መጽሐፍ አይደለም ሲጀመር ሐዲስ አይደለ ያልከኝ? ከሐዲስ አመጣውልህ ቁጭ አለ። ሐዲስ መጽሐፍ አይደለም እንዴ? ሐዲስ ደግሞ ሐዲስ መጽሐፍ አይደለም ወይ? ሜቢ ሐዲስ መጽሐፍ የለም ወይ? ሐዲስ መጽሐፍ የለም ወይ? ዚስ ዱድ ሐዲስ መጽሐፍ እንደሌለ ነው የሚያውቀው ነው። ሐዲስማ መጽሐፍ ላይ። እሺ አንተ አሁን ይሄን ካልኩ ማለት ነው ስማ፣ እናንተ ከሌሊት ምን አዲስ ላይ ነው ያለው? እሺ አንተ ለምን ትበላለህ? ንገር። ምን አዲስ ላይ ነው ያለው? ወይ ፈጣሪ። አይ ሀቢብ ያንን አዲስ ሄደን ይብቃ በቃ። እንደዚህ አይነት ድንቁርና በዘራቸው አያደርስ ነው። ባይዘ ሰው ብዙ ጊዜ ይደነቁራል፣ መሀይም ይሆናል። የእስልምና መሀይምነት በጣም ዘወትር እየጠናባቸው ነው የሚሄደው። ግን ምንድነው እሱ እንደዚህ አይነቶቹን መጠቀማቸው እንደ ጦጣና ቺምፓንዚ እነሱን እያያችሁ እንደምትዝናኑ ነው። በእናንተ ጭንቅላት ነው የምዝናናው። ሶሪ ኦፌንድ እንዳትሆን። የእናንተን ጭንቅላት ሳስብ እንደዛ ነው ማስባችሁ። ዘግመታቸውን ያልጨረሱ አይነት ስታፍ እንደዛ አይነት አድርጌ ነው ማስባችሁ። በዛውም ብዙ ሰው ደግሞ የሆነ ትሪክ ለማድረግ ምናምን ስሞክሩ በጣም ታስቡኝ። ያኔስ ክርስቲያን ቀጥል። እውነቷን ነግረው ሐዲስ ላይ የተጻፈውን ቁርአን ላይ የተጻፈውን ነግረው በተአምር ሰውን ወደ ሃይማኖታቸው አይጠሩም። ምክንያቱም ትክክለኛውን የእስልምና አስተምሮ አንድ ሰው ካወቀ አይደለም ወደ እስልምና ይቅርና መጽሐፉን እንኳን ለማንበብ እንዴት እንደሚጸየፈው ስለምናውቅ ማለት ነውና በተቻላችሁ መጠን አታጭበርብሩ። ሃይማኖት ብላችሁ እስከያዛችሁት ድረስ ባትዋሹ ጥሩ ነው። ሐዲሱ ግልጽ ነው።
እንግዲህ ሙሐመድ እንዲያፈጥሩ የነገራቸው ምንድነው? አንደኛ ከአይሁዶችና ከክርስቲያኖች ተቃራኒ። አይ ቲንክ ቃዲላ ከልልኝ ካለ መሰለኝ እሱን አንብብለት ወይ። ኦኬ ይቻላል። በነገራችን ላይ እኛ ዋና ዓላማችንም ታርጌታችንም ምንድነው እሱ በተቻለ መጠን እዚህ ተማምረን ሰዎች እውቀትን እንዲያገኙ ነው እንጂ የመዳረቅ ምናምን ሱስ ኖሮብን አይደለም። እና እዚህ ጋር ረጅም ሰዓት ተቀምጠን ጊዜያችንን ገለን ወገባችንን እያመመን ብርሃን ላይ ተቀምጠን እዚህ ጋር ስታዩን እንደው የመዳረቅ የመጨቃጨቅ ናፍቆት ኖሮን ሳይሆን ሰዎች እውነትን አውቀው ወደ ህይወት ይመጡ ዘንድ ነው። ዊናው አጋንንት ብዙዎችን ይጫወትባቸዋል። ከዛ ስርዓት ግን ሰዎች ነፃ መውጣት ስላለባቸው ነው። እና ብዙዎች ደግሞ ከስር የሚማሩ ደግሞ አሉ። ገስት ከሚገባው ይልቅ ገስት የሚይዘው እኔ ያለው ክርስቲያን አለን 7 ሰዎች ቀሩ። 7 ሰው ነው በቃ ገስት የሚገባው። 4000 ሰው ገስት መግባት ያልቻለ ከስር የሚማራል። ከ4000 ውስጥ ወደ 2000 የሚጠጋ ሙስሊም ነው። ሚኒመም ብናደርገው 1000 ራሱ ሙስሊም አለ በትንሹ እንኳን። ይህን እየሰማህ ያለህ ሙስሊም አለ ስል እኔን ይወክላል እያልክ ያለህ ሙስሊም እያልሽ ያለሽ ሙስሊም እያደመጣችሁን ነው። ስለእናንተ ስንል ታማኝ ነን። ስለእናንተ ስንል ነው ምንቆየው ምንወያየው። ከስር ላላችሁ አመት 6 ወር 3 ወር ሜቢ ደግሞ ዛሬ ገናም አይታችሁን የመጣችሁ ስለእናንተ ስንል እውነትን ታውቁ ዘንድ ስለእናንተ ታማኝ መረጃዎችን እናቀርባለን። ወለስ ደግሞ ታማኝ ነን። ቀጥል ክርስቲያን። ኦኬ ያ እንግዲህ ኢስላም ዌብ እና ዌብሳይቱ እንግዲህ ብዙ ፈታዎች የሚሰጡበት ማለት ነው። ጥያቄው ምንድነው? እንግዲህ አንድ ሰው ነው የጠየቀው ምን ብሎ አይ አም ኒውሊ ሜሪድ ያንግ ማን 25 የ25 ዓመት ወጣት ነኝ፣ አዲስ ባለትዳር አዲስ ያገባሁ ነኝ ብሎ እየጠየቀ ነው። ማይ ዋይፍ ኤንድ አይ ላቭ ኢች አዘር ቬሪ ማች፣ እኔና ባለቤቴ በጣም እንዋደዳለን። ዌን አፍተር ኢፍጣር ካን አይ ሃቭ ኢንተርኮርስ ዊዝ ማይ ዋይፍ ፕሊዝ ሄልፕ ሚ ኢን ዲስ ማተር። ከኢፍጣር በኋላ ከሚስቴ ጋር ወሲብ ማድረግ እንችላለን ወይ? እባካችሁ መልሱልኝ ነው እንግዲህ የጠየቀው። አክቹዋሊ ከኢፍጣር በኋላ ነው የጠየቀው ማለት ነው። እንደ አንተ ከኢፍጣር በኋላ ነው እንደሚገርምህ በሚስትም ማፍጠር ትችላለህ የሚል መልስ ነው የመለሱለት። እና አዳምጠው እዚህ ጋር እሺ። አፍተር ሰንሴት ኒር ረመዳን፣ በረመዳን ፀሐይ ከጠለቀች በኋላ ይላል። ሙስሊምስ አር አሎውድ ቱ ብሬክ ዜር ፋስት ባይ ድሪንኪንግ ኢቲንግ ኦር ሃቪንግ ሴክሹዋል ኢንተርኮርስ። በረመዳን ፀሐይ ከጠለቀች በኋላ ሙስሊሞች በመብላት በመጠጣት ወይም ደግሞ በግብረ ስጋ ግንኙነት እንዲያፈጥሩ ይፈቀድላቸዋል። ወይ በመብላት ታፈጥራለህ፣ ወይ በመጠጣት ታፈጥራለህ፣ ወይም ደግሞ ከሚስት ጋር ወሲብ በማድረግ ታፈጥራለህ። ኢንፋክት they are allowed to do all the lawful matter that were forbidden them during daytime in Ramadan. በቀን የምንከለከላቸው ነገሮች በሙሉ በምሽት ማድረግ እንችላለን። በረመዳን ጾም they can start with sexual intercourse፣ ኢፍጣሩንም በወሲብ መጀመር ትችላላችሁ፣ ወይም with drinking or with eating፣ ወይም በመብላት ወይም በመጠጣት። there is no restriction concerning what to start with፣ በየትኛው መጀመር እንዳለባችሁ ምንም የተገደበ ነገር የለም ይላል። ሀቢብ አንተ በሚስትህ ታፈጥራለህ? ሞክረው ታውቃለህ? ቀን ሙሉ ሲጾም ሙሉ አስተዋል አንድ ነገር ልጠይቅ። ሲጾም ሙሉ ሳይበላ ነይ ማፍጠሪያ ጾሙን የዋለ ሰው ነይ ማፍጠሪያ የግመል ኮርቻ ላይ ብትሆንም ነው የሚለው። አንተ ክርስቲያን እምነትህ ማለት ነው። ክርስቲያን እምነትህ ሌላውን እምነት አንቋሽሽ አቅርብ ይላል። ንገረኝ እስኪ። ይሄ ማንቋሽሽ ነው እኮ አይደለም። አላህ ራሱ የፈቀደው ለምንድን ነው? የተፈቀደበት ምክንያት እኮ ካየው ሱራ 287 ተፍሲር ኢብን ከሲር ላይ ከቻልክ ክፈተው እና በፊት ሙስሊሞቹ ልክ እንደ ክርስቲያኖች ኢሻ የሚባሉ የ2 ሰዓት ከሰገዱ በኋላ ምግብ አይለኩም፣ ሴቶቻቸውንም አይለኩም ነበር ከኢሻ በኋላ። ነገር ግን አንዳንድ ሰዎች ሰሃባዎቹ ኢንክሉዲንግ ዑመር ኢብን ኸጣብ ነው የሚለው። ዑመር ኢብን ኸጣብ ሚስቶቹን የሚለካል ተደብቆ ያደርግ ነበረ። ከዛ ዘይ ሪፖርት ነው የሚለው። ከዛ ለመሐመድ ሪፖርት አደረጉ። ከዛ አላህ ፈቀደ። የወረደበትን ምክንያት ስታዩ ደግሞ ሞር ኮሜዲ ነው ብቻ በጣም
እሱ ብቻ ሳይሆን ይወሰልቱ ነበር ተደብቀው በረመዳን ወቅት ላይ ሱራ 2 187 እና ሱራ 587 ላይ የወረዱበት ምክንያት ምንድን ነው? ክርስቲያኖቹ በረመዳን በጾማቸው ወቅት ላይ የሴት ፍላጎታቸው ደስተዚህም ነው እና ከሚስቶቻቸው ባሎች እና ሚስቶች አልጋ ይለያሉ። እነሱ ግን አልቻሉም። አልቻሉም። በቃ ከዛ ወዲያ ምን ማድረግ ጀመሩ? ጠየቋቸው ክርስቲያኖችን፣ እናንተ ያስቻላችሁ እንዴት ነው አሏቸው። ክርስቲያኖቹ ምን ብለው መለሱ? እኛ ከተለያዩ ጥላቶች እንከለከላለን፣ ሃይ ፕሮቲን ዳይተሪ ከሆኑት እንታቀባለን፣ በእንደዚህ አይነት ሴክሹዋል ኢንተረስታችን ይቀንሳል ብለው አሏቸው። እንግዲያውስ እኛ የምንሞክረው አሉና ስጋ ነክ ነገሮችን ቀነሱ፣ አቆሙ። በጾም ወቅት ላይ በቃ እኛም እንደ ክርስቲያኖች ስጋ ነካ እንብላሉና አደረጉት ማለት ነው። ማሜ ሲሰማ ሱራ 587 አላህ ለእናንተ የፈቀደውን ጣፋጭ እንዴት በእናንተ ላይ እርም ታደርጋላችሁ? ነው አታቁሙ፣ ፈቅዶላችኋል አላቸው። እዚህ ሀዲስም አለ። ሀዲስ ደግሞ ከሴክሹዋል ጋር ያገናኘዋል። ወሲቡንም ፈቅዶላችሁ ሳለ ለምን እርም አታደርጉት? ቀን ከጾማችሁ አይበቃም እንደ ማታ በለው ምናምን ነገር አላቸው። እንደዛ ይሻላል? አዎ ቀን ሲሰርቁ የነበሩት ምናምን ስጋውንም ብሉ፣ መጠጡንም ጠጡ፣ ወሲቡንም ቀን አታድርጉ እንጂ ማታ ከ11 ሰዓት በኋላ ጀምረሽ በለው፣ ችግር የለውም። ታዲያ ይሄ ነገር ቆይ እኔ ማለት አሁን ኢትዮጵያውያን ነን እኛ፣ ባለትዳር እንኳን ብትሆን ቀን ስራ ምትውለው ከሚስቱ ጋር የሚገናኘው ማታ ነው። ምንድን ነው እሱ? ሽፍት እኮ ነው ያደረጉት። እነሱ ጋር በጣም ሙቀት ነበር። ቀን ሙቀት ነው። ቀን ሙቀት ስለሆነ ቀን ከቤት አወጡም ይተኛሉ፣ ማታ ከዛ ይንቀሳቀሳሉ። ከዛስ ምግቡም እስከ እንትን ድረስ ይበላል። ኦልሞስት 11 ሰዓት ምግቡ ይበላል። ቀን ትተኛለህ፣ አለቀ። ግን ወሲቡም እንደዛው ታይም ነው እንትን ያደረገው። ለኢትዮጵያኖች አሁን ይህ ጾም አይሆንም፣ ለሌሎች ሀገራት አይሆንም። ለኢትዮጵያኖች እና ለሌሎች ሀገራት አይሆንም። ምክንያቱም እነኛ አረቦቹ አስቀድሞ የተጠቀሙት ታይም ሽፍት በማድረግ ነው፣ ታይም በመቀየር ነው ማለት ነው። እና አስቂኝ ነው። ከዛ ወዲያ ወሲቡን ተፈቀደ የሚል መጣ ማለት ነው። እና መልሰው ደግሞ እኛን ይወቅሱናል። እንደ ጅብ ሌሊቱን ሙሉ ስትበላ አድረህ ባይዞ ጅብን መብላት ይቻላል፣ ፈረስን መብላት ይቻላል። ፈረስና ጅብ ስትበላ እያደርግ አህያ መብላት ራሱ ያቆሙት መጨረሻ ላይ ሀይበር ጦርነት ላይ ነው። መሐመድ ሊሞት 3 ዓመት ሲቀረው ማለት ነው። አህያም ይበላሉ፣ ፈረሱንም ይበላሉ፣ ጅብም ይበላሉ። የጅብ ስጋ ደግሞ በጣም ተወዳጅ ነው ተብሎ የሚበላው ጊዜ እና ስቲል አሁንም በእስልምናው ጅብ መብላት ይችላሉ። እና እንደዛ ነው። ይህንን ቤት አድርጎ የፈቀዱት ማለት ነው። ከመሬት ተነስቶ ምናምን የግለሰብ አስተያየት ሳይሆን የመሐመድን አስተምሮ እንትን ብለው ነው ዑለማዎች ያስቀመጡት። እና በጾም እንዴት ነው አሁን ከባድ ነው። ብቻ በወሲብ ጾም ስትፈታ አስበዋል። እኔ አላሰብኩትም፣ ገና አልፈታሁም። በዛ ላይ ደግሞ ሴቷን እሺ፣ ሴቷ ደግሞ እምቢ ብትለው ደግሞ ቆይ ግን 4 ከሆኑስ ሚስቶቹ በአራት የሚበላው እኔ ርቦኛል ብትልስ? ቆይ ሴቷ መላኢካዎችና ላይ ነው ረግሟታል። ምክንያቱም ችግሩ ደግሞ ምንድነው? እሱ ረግሟት እኮ ሶሪ መላኢካዎችና ሆርላይኖች ረግሟታል። እሷ እምቢ ብትል አሁን አትችልም ነው የሚለው። አትችልም እሱ ፈልጎ እሷ እምቢ ማለት አትችልም። ኧረ በኢየሱስ አሁን ቀኑ ሙሉ ሲጾም ውሎ ከዛ ነይ ጾም መፍቻ ጾም ፈታው በወሲብ ነው። የግመል ኮርቻ ላይ እንኳን ብትሆን እሱ ከፈለገ እዛ መገናኘት አለበት። እንጀራ ሊጥ እያቦካች ቢሆን ነው የሚለው። ምድጃ ላይ ብትሆን ጾም መፍቻ ማለት ነው። እናንተ
የሚገርመው ነገር ምንድን ነው መሰለህ? አሁን ይሄን ነገር ሁሉ ሞራላዊ ነው ወይም ደግሞ ከሞራል አንጻር ሲታይ ጥሩ ነው መልካም ነው ብለው ክርስቲያኖች በጾም ወቅት እነዚህን አለማድረጋቸውን እንደ ወቀሳ ሲያቀርቧቸው ነው የሚገርመኝ። ደግሞ የእስልምና ሊቃውንትና ሙሐመድ እነዚህ ነገሮች በሙሉ ከክርስቲያኖች ሆናችሁ ተቃራኒ አድርጓቸው። ክርስቲያኖች በጾም ወቅት እንደዚህ ስጋ ነገር አይበሉም። ሲበሉም ተረጋግተው ትንሽ ነገር ነው የሚቀምሱት። ከሚስቶቻቸውም ጋራ ወሲብ አያደርጉም፣ ይቆጠባሉ። ፋት ካላቸው ምግቦች ጋራ አይነካኩም፣ አይገናኙም። ኖ እናንተ ተቃራኒ ሆናችሁ እነዚህን ነገር ሁሉ አድርጉ ብለው ይሄንን ነገር ሞራላዊ ያደርጉና ከዛ በኋላ ወደ የራሳቸውን ደግሞ ኢሞራላዊ ያደርጉና ወደ ራሳቸው ሲመጡ ደግሞ የነሱ ትክክለኛ ሞራላዊ እንደሆነ በመናገር ክርስቲያኖች ሆዳሞች ናቸው፣ በሰባት አንጀታቸው ነው የሚበሉት ደግሞ ብሎ እንደገና ይወቅሰናል ሙሐመድ ማለት ነው። እነዚህን ነገሮች በሙሉ ያነሳናቸው ከዚህ አንጻር ስለሆነ ማለት ነው። ማንኛውም እኛን ተችቶ ሉክ ክርስቲያኖች በሰባት አንጀት ነው የሚበሉት፣ ክርስቲያኖች ሆዳም ናቸው ምናምን ብሎ ተስገብግበው መብላታቸው አላህ የሚወደው ነው ይላል። አላህ የሚሰማው በጾም ወቅት ላይ በሚጾሙበት ሰዓት ሳይሆን ምግብ ላይ ተስገብግበው በሚበሉበት ሰዓት ነው ይላል። አላህ የሚወዳቸው ሁለት ታይሞች አሉ። አንደኛ አላህ ወደ ቅርብ ቤቱ ሰማይ የሚመጣበት እነሱ የሚገናኝበት ነው። አንደኛው ደግሞ ጿሚዎች ምግብ በሚበሉበት ሰዓት ላይ ተስገብግበው ነው ይላል። ዳዝንት ሜክ ሴንስ። ትርጉም ይሰጣችኋል? አላህ የሚወደው ያኔ እንደዛ እንትን ስትሉ ነው፣ ተቻኩላችሁ በሚበሉበት ሰዓት ሴንስ ይሰጣል፣ ትርጉም ይሰጣችኋል? ያ ክርስቲያኑን ፎሎ ያደረጋችሁ ፎሎ ያደርጉት። ምንድነው ትርጉም ይሰጠው? አላህ የሚወድህ በጣም ተስገብግበህ ስትበላ፣ ያኔ በጣም ተወዳጁ ያኔ ነው። ሁለት ጊዜ ነው አላህ ተወዳጁ ያላ ጊዜ። አንደኛው ተስገብግባችሁ በመበሉበት ሰዓት በምታፈጥሩበት፣ አንደኛው ደግሞ አላህን በምታገኙት ሰዓት። ይሄ ሁለቱ በጣም ተወዳጅ ናቸው። መልሰህ ደግሞ ክርስቲያኖች ስግብግብ ናቸው ስትል